ቆይ አሁን ጎንደር ማለት አማራ ነው። ጎጃም ደግሞ አንተ ነፍጠኛ የምትለው አማራ ነው። እና ጆከር የፋኖ መሪዎች ጆከር እንዲህ አይነት ሰው አታስገባል። እና ይህን ዋይነው ፊ ምናምን የሚባለው ሰው አትሸከም። ስነ ስርዓት ያዥ እንጂ እና ታወሪያለሽ። ሚውት አድርግና ተቀመጭ። የፋኖ መሪዎች ምድር ላይ ናቸው። የፋኖ መሪ ነው ጆከር ለምን ታስገባል? የፋኖ መሪ ሆነ ነው የምጠይቀው። የፋኖ መሪዎች ገረድ በቃ ስድብ አትሳደብ። እኛ ስድብ አቆመናል። እኛ ካላችሁ ሚውት አድርጋችሁ መናገር መብታችሁ ነው። መሳደብ ግን አይቻልም። እናንተ ማትሳደቡ በሀሳብ አውሩ እኮ። ስርዓት ያዝ። ሚውት አድርጋችሁ ሚውት አድርግና ድል ስንሰጥ ትቀጥላለህ። እኛ በፍቅር ነው እኛ በፍቅር ነው መስማማት ነው ያለብን። እሺ ቀጥል። ቀጥሉ። መብረቁን ብቻ እኔ የጠየኩት ይመልስልኝ። ይሄ አሁን እንትን የሚለውን ተው እና መብረቁ እንዳልኩ ነው። ሰምተሃል አይደል? አምነህበታል። ፋኖ መሳደብህ ጥፋተኛ ነኝ ብለህ አምነህበታል ወይ? አንደኛ አንተ አማራ የለም ብለህ ስትል ነበረ። አማራ እንዳለ ታውቃለህ። እሱን ማለት እንደ ጥፋት ቆጥረኸዋል ወይ? ጥፋተኛ ነኝ ብለህ ታምናለህ ወይ? ወሎ ክልል ነው የሚለውን መብትህ ነው ብዬ ላልፍ ችግር የለብኝም። ግን እንደ አማራ ጥፋተኛ ነኝ ብለህ ራስህን ታምናለህ ወይ? ጥሩ ጥያቄ የጠየቀኝ። እኔ ፋኖ ስተች የነበረው በፖለቲካ ነበር። አማራ የለም ያልኩትን አለው እያለ የሚንቀሳቀስ ህዝብ እስካለ ድረስ አማራነቱን ልወስድበት አልችልም። እሱን አምኛለሁ። ሌላኛው ደግሞ ጥፋተኛ ነኝ ብለህ ታምናለህ? ጆከር መሀል ላይ አትግባቢ በእናትህ። ኧረ ቆይ ለምን እንደምጠይቀው እኔ ነኝ የማውቀው። ስለዚህ አንተ ራስህን ጥፋተኛ ነኝ ብለህ ታምናለህ? 3 ጥያቄ ጠይቀኸኝ አንዱን ሳልመልስ የምታፍነኝ ከሆነ ላቁመው። ጆከር መሀል ላይ አትግባሽ። ይኸውልህ የአማራ ህዝብ አማራ ነኝ ብሎ እስከተንቀሳቀሰ ድረስ አማራነቱን ላለመንካት የወሰንኩት ትክክልም ስለሆነ ነው። ገባ? ከዛ በፊት ግን ህዝቡን ሰድበው ዋለው ብትለኝ አልሰደብኩም። ለህዝቡ ክብር አለኝ። ለምን? ህዝቡን አውቀዋለሁ። ገባ? ያ ህዝብ ታሪካዊ ማንነቱን እያነሳው ስለማወራ ነው አማራ ላይ ትችት አነሳ ተብሎ የሚጠራው ማለት ነው። ለእሱ አማራ የለም የምለውን ነገር ማቆም እንዳለብኝ ወስኜ ነው። ምናልባት ከዚህ በፊት አማራ የለም ባልኩበት ሰዓት የተናደደ የተቀየመ የተቆጣ ካለ ትክክል ነው፣ ያ ይስተካከላል ነው። በፋኖ ዙሪያ ማንም ሰው የማይደግፈውን የሆነ ተቋም ይተቻል። ማንም ሰው የማይደግፈው የሆኑ ተቋም ፖለቲካውን ለመስበር የምታደርገው ጥረት አለ። የሚዘርፍ ከሆነ ይዘርፋል ትላለህ፣ የሚገል ከሆነ ይገላል ትላለህ። ያን ነገር ለምን አቆምክ ከሆነ እያልከኝ ያለኸው ያ ወጣት የኔም ወጣት ነው፣ ያ ህዝብ የኔም ህዝብ ነው። እኔ በዚህ አምኛለሁ ብሎ ወጥቶ እየተዋጋ እየተጋደለ ደም እያፈሰሰ እስካለ ድረስ በዛ ደም ላይ መሳቅ መሳለቅ ለእኔ በጣም አስጠላኝ። ገባ? ቢያቆሙ ጥሩ ነበር፣ ነገር ግን መቆም አይችልም። ወጣቱ እየሞተ ነው። ያንን ወጣቱ ወደዋለሁ። ገባ አይደለ? ግን ወጥቶ እየተዋጋ ባለበት ሰዓት፣ እየሞተ ባለበት ሰዓት ሬሳውን ከኔ በላይ የሚያየው አልነበረም። በቃ ተጸጸትኩ። ለምን? እነኚህ ሰዎች አምነው ሙተውበታል፣ አማራንን ብለው ሙተውበታል፣ ተሰውተውበታል። ለምንድን ነው በእነሱ ሬሳ ላይ የምሳለቀው የሚለው ነገር ስለጸጸተኝ የተውኩት ማለት ነው። የወሎ ክልልነት ጉዳይ አሁንም አቋሜ ነው። ወሎ ክልል እያልኩ ባላወራና ነገሮችን እንደ በፊቱ ባላናፈሳቸውም የወሎ ህዝብ ካመነበትና ከፈለገው ዲሞክራሲያዊ መብቱ እስከሆነ ድረስ ህዝቡ ከፈለገው ይሆናል። የእኔም ምርጫዬ ነው። ገብቶሃል? ይሄ ነው የኔ አቋም። ማንኛው ነው ግን ሁሉ ጥሩ ነው። ስለዚህ አማራ የለም ብለህ ማለት እና ፋኖዎች እናንተ ሌቦች እናንተ ምናምን ስትል የነበረው ጥፋት ነበር እንደ መብረቁ ወይም እንደ ሻምበል ሀሳብ ጥፋት አይደለም። ለምሳሌ ይሄ መዝረፉ የምትለው በፋኖ ስም የተደራጀ ሊሆን ይችላል። ራሱ ፋኖን ብትጠይቀው በፋኖ ስም ጥፋት አይደለም። ምክንያቱም ገብቶሃል? ያንን ራሱ ፋኖች ራሱ አመራሮቻቸው በእኛ ስም የተደራጆች ፋኖ የለም ጥፋት እንደሚያጠፋ ሁሉንም በሙሉ ማለት ጥፋት አልነበረም። ጥፋት አልነበረም በሰዓቱ እንደነገርኩህ እኮ አንተ የምትቃወመውን ድርጅት ያላደረገውን ሁሉ አደረገ ልትል ትችላለህ። ገብቶሃል? ወደፊት እንዳይመጣ ማለት ነው። ከዛ ውጭ ህዝብን እንደ ህዝብ ስለዚህ ለይቻለ መናገሬ ሙሉ በሙሉ ሌባ ማለቴም ትክክል ነበርኩኝ። ያውን በአሁን ባቆመውን በነበርኩበት ሰዓት ላይ ስናገር የነበረው በሙሉ ልክ ነው ብለህ ነው የምታምነው? በሰዓቱ ላይ ምክንያቱም ፋኖን አልደግፍም ነበራ። አሁን ስለዚህ በዛን ሰዓት ላይ የተናገርከው በሙሉ ልክ ነበረ መብረቁ። በሰዓቱ ላይ ያን ድርጅት እንዲጠፋ ስለምፈልግ ፋኖ እንዲፈርስ ስለምፈልግ
ከዛም በላይ ሌት ቀን ገንዘቤን አውጥቼ ሰዎችን መድቤ ሰራ ነበርኩ። ራሳቸው ፋኖች ያውቁታል ምድር ላይ ግን አሁን እሺ ከተቻለ 4 ኪሎን መምራት ይችላል። መንግስቱን ሰብረው መፈንቅለ መንግስት አድርገው አገሪቷን መምራት አቅም ካላቸው ይችላሉ። ግን አሁንም ቢሆን ህዝብ ላይ ያነጣጠረ ጥላቻን ቃላትን የሚናገሩ ካሉ አሁንም አወግዛለሁ። ለምን የኢትዮጵያን ህዝብ ልታስተዳድር ስልጣን ሁላችንም ነው ህዝብን ማንም የሚሳደብ የሁላችንም። እኔ አሁን እያልኩ ያለሁት እሱ ሁሉ እኛም ህዝብን የሚጠላ አካባቢን ምንድን ነው ክልሎችን ለይቶ የሚሳደብ ምናምን ፋኖ የለምም። እኛም አንተ ብቻ ሳትሆን እኛም እንቆረቆራለን፣ እኛም እንቋየማለን። እኔ እያልኩ ያለሁት የወሎ ክልል ይሁን ማይልነትህን እኔም አልቋየምም። ማንም መብትህ ነው። በቃ ማንም ከፋኖን በሉ ማንም የግል ፐርሰናልህ ነው። ማንም ሊከራከር አይችልም። ፋኖን እና ማህበረሰብን እንደ ማህበረሰብ የለም ስትል የነበረው ፋኖዎችን ጥፋተኛ ይኖራሉ ብዬ እኔ ምን ልል እችላለሁ። ለይቻ ለመናገሬ ጥፋት ነው። ስለዚህ ለሱም ይቅርታ፣ አማራ የለም ማለትም ይቅርታ፣ 7 ትውልዳችሁን ቆጥረ ሆነ ሰዓት ላይ ኦሮሞ ትሆናላችሁ ስለነበረው ልክ አይደለሁም የሚል ስሜት የለህም ማለት ነው። በዛን ሰዓት ላይ ማለት አሁን እኔን የሆነ ዋሲሁ እንትንና አባትህ እናትህ ምናምን ብለህ 7ኛው ላይ ኦሮሞ ነህ ምናምን ትል ነበር እና ልክ ነበርኩ። ያን ልክ ነበርኩ። አሁንም በዛ ያናቋም ነው ያለ ያን ብያል ስልክም ወደዛ አጀንዳ እንመለስም። በቃ ማለት ያለብኝ አንድ ጥያቄ ብቻ ልጠይቀው። ዋሲሁን አዋቅም እንዳለው አሁን ሌላ ጫጫታ አታርጉ ጋይስ። ቆጆ ከርኖጣል ችግር የለውም እንቀይረዋለን። መብረቁ አማራ ብሎ የሚያስበው ጎጃምና ጎንደር ነው። ወሎዬ ነው እንጂ አማራ አይደለም ብሎ የሚያስብ ልጅ ነበረ። አሁን ላይ ግን የወሎ የቤት አማራ ህዝብ አማራ መሆኑን ሳምናል። አሁን ላይ የወሎ ህዝብ ሳይሆን አማራ ነኝ የሚለውን አማራ ነህ ማለት ግዴታ አለብኝ። ገባ? ግን ህዝቡ ለምን አጭር ጥያቄ እናንተ ታንዛዙታላችሁ? ክልልነትን ከየት እስከ የት ነው? እስኪ ንገረኝ እስኪ መብረቁ። ክልልነትን አምንበታለሁ አሁንም ክልል እንደሆን እፈልጋለሁ ስትል ከየት እስከ የት ነው ንገረኝ እስኪ። ኬሚሴን ብቻ ነው ወይስ እንደው እስኪ ወደ የትኛው ከዚህ እስከዚህ ብለህ እስኪ ንገረን። እኔ አባት ይሄ እነ ብሩክ አበጋዝ አጀንዳ ነው እናውቃለን። ይና ቦሚራ እነ ብሩክ አበጋዝ እና አህመድ ወሎ ይሄ የእነሱ አጀንዳ ነው። አሁን መብረቁን እንደቀል የምታዩት ሰዎች አንዳንድ ያላቸው የክልልነት ጥያቄ ሲጠይቃቸው የክልልነት ጥያቄ ያነሱት እነማን ናቸው? ይህንን በደንብ ጠንቅቀን እናውቃለን። ከየት እስከ የት ነው እስኪ የክልልነት ክልል ልታደርጉ ካርታ የተሰጣችሁ? ጀዋር ይዞት የገባውን ቁራጭ ካርታ ነው? በቲሸርት የተሰራውን ካርታ ነው ወይስ እናንተ የሰራችሁት ካርታ አለ? ወይስ ኬሚሴን ብቻ ክልል አድርጋችሁ በእንትን ልታጥሯት በድንጋይ ካብ ልታጥሯት ነው? እስኪ መልስልኝ። እሱ ከየት እስከ የት ነው ክልልነት? እዛ በጣም ትልቅ አንበሳ አለ። ከሚሴ ባታወራ ደስ ይለኛል። ዝም በላ አንተ። ቆይ ይመልስ አባት አለ ከሚሴ ምን አባት አለ? ተወጣታለህ አንተ ተለጥፈ የምትኖር ኦሮሞ እኮ ነው። አባት አለ አንበሳ እዛ የተቀመጠ ይልጣል። ዝምባም ተለጥፈ መኖርን አታውቅም። ይቀቃ ምን ሰው ቢል ላይ መተህ የሚወጣ አንስተህ አባትህም ተማርኳል አንተም ትማረካል። ንገረኝ እስኪ መብረቁ ከየት እስከ የት ነው ክልልነት? ኦኬ እንግዲህ አንድ ክልሎች ሲዋቀሩ ማህበረሰቦቹ ህዝቦቹና አካባቢው ጂኦግራፊው ታይቶ የሚግባቡበት የጋራ ቋንቋ ካላቸውና መሆን ከፈለጉ ይችላሉ ነው የሚለው ህጉ። ስለዚህ ከኬሚሴ እስከ ራያ ያለው ህዝብ እኔ ክልል መሆን እፈልጋለሁ ወሎ መሆን እፈልጋለሁ ካለ ከኬሚሴ እስከ ራያ ነው የሚሆነው። ሰሜን ወሎ እና ደቡብ ወሎ ኦሮሚያ ዞንም ከፈለገ እንደዛው ነው የሚሆነው። ካልፈለገ ደግሞ አይሆንም። የኔ መልስ ይሄ ነው። ኦሮሚያ ልጅ ይዞ እኔ ግን ምድር ላይ በነገራችን ላይ የቤት አማራ ግን ይሄ አቋሙ በዚህ ከቀጠለ ጥሩ ነው። ምክንያቱም ህዝቡ አይፈልግም። ይሄ መብረቁ ሀሳብ 0 ነው ማለት ነው። እንደኔ ግን አንተ ቆይ ዋሲውን ቆይ ነገሩን አታሳጥረው። ይሄ አጀንዳ እኮ የእነ ብሩክ አበጋዝ እሱማ ብዙ ነው። የኦሮሞ ሀሳብ ነው። እኔ ግን ሻምበል እና መዶሎ ማን መሰሉ እንዳለ እዚህ ውስጥ ላይ እኮ ይሄ እሱ እኮ ድርጅቱ ብዙ ነው አደረጃጀቱ። ገንዘብ የሚመደበውም ከኦሮሚያ ነው። እሱ ሳይሆን ሻምበል ግን እንደው አሁን አንተ የቤተሰቦችን እናውቃቸዋለን። እውነትን ለመናገር በደንብ ስናጣራ ጥርት ያሉ አማራ ምንም አይነት ቅልቅል የሌላቸው አማራዎች ናቸውና ከየት አምጥተህ ነው ዘርህን ኦሮሞ ዘር አለብኝ
ስትል የነበረው ሚዲያ ላይ አሁን እኔ እንደውን ስናጣራ እንደ 7 ትውልድ በሙሉ አማራዎች እንደሆኑ ምናምን ነው የሚነገረው። እና ከየት አምጥታቸው ነው? አንተ ከሌላ ቦታ ተደቅለሃን ወይስ እውነት ይሄ አማራ ህዝብ ከሚያውቃቸው እናት አባቶች ከተፈጠርክ አንተ ከየት መተህ ነው? ወይ ምንድን ነው በሀገራችን ተገድራ ወይም ተቀጥያ ይባላል። አንተ ወይስ ተቀጥያ ሆነ ነው? ከምንድን እንዴት ሆነ ነው? ባለ ጊዜ ስለሆነ የሆነች ነው ወይስ ባለ ጊዜ ስለሆነ የሆነ ጥቅም አገኛለሁ ብለህ ነው? ሚስጥሩ ልንገራቸው። የመብረቁ እሱ ከሚመልስላችሁ መብረቁ እሱ ቢመልስ ባለ ጊዜ ስለሆኑ ኦሮሞ ባለ ጊዜ የሚባል ጨዋታ ከሆነ ይንገረን እስኪ። ካይሮ ነው የሚኖረው። ካይሮ ያሉ በኦሮሞ ተከቦ ነው የሚኖረው። ኦሮሞዎች በዛ አጋጣሚ አማራ ነኝ እያለ ሲወዛወዝ ኦሮሞዎች ትንሽ ገንዘብ ይሰጡታል። የት አካባቢ ተወላጅ? የሰንበቴና የኬሚሴ አካባቢ ተወላጆች የቤት ኪራይ ይከፍሉለታል። በዛው ቀጠለበት። የሆነ ጊዜ ላይ እኮ ክፍያ አነሰኝ ብሎ እኮ ቪዲዮ ሰርቶንበት ታስታውስ? መብረቁ እናቴን ሊያግቷት ነው ቢመልሰው ደስ ይለኛል። ጆከር ከየት አምጥተኸው ነው አንተ አማራነትን ኦሮሞነትን ከየት አመጣኸው? ቤተሰቦች አማራ እንደሆኑ ይታወቃል። በቃ ምንም ቅልቅል የለብንም ነው የሚሉ ሲጠየቁ በስነ ስርዓት። እና አንተ ከየት መጥተህ ነው እኮ? ቀጥል መልስ። መሀል ላይ እየገቡብህ 7 ዘሮቼ አማራ ናቸው እያልክ ነው። መረጃን አቅርብ እስኪ። የኔ ቤተሰቦች አማራ ስለመሆናቸው መረጃና ማስረጃ ስትይ እስኪ። እነሱ የወለዱ ማስረጃ ያስፈልገዋል። አማርኛ ራሱ ያስታውቃል እኮ። ይኸውልህ እኔ አሁን አባትህ እንዲህ ነው እናትህ እንዲህ ናት ልል አልችልም። ግን እናትና አባትህ የወለዱ ልጃችሁ ኦሮሞ ነኝ የኦሮሞ ዘር ነኝ ይላል። እናንተ የኦሮሞ ዘር አላችሁ ወይ ተብሎ ተጠይቀዋል። እኛ አማራዎች ነን። 7 ትውልዳችን ቢቆጠር የእንትና ዘሮች ነን። እንደውም አሁን የሆነ ትልቅ እንትን ምንድን ነው የእነንትና ዘሮች ነን አማራዎች ነን ብለው ተናገሩ ነው። አሁን አባትህ እንዲህ ይባላል አያትህ እንዲህ እያልኩ አንተን ዘር ልቆጥር አልችልም። የወለዱ ግን ሲጠየቁ እኛ አማራዎች ነን። አስፈላጊም አይደለም። ሄደህ እንደጠየቅ አስመሰልከው። ለምሳሌ ፋኖች ቤተሰብ ጋር በሄዱ ሰዓት ጉልበት ተጠቅመው ነው አይደል? ጉልበት ተጠቅመህ የወሰድከውን አካል አንተ ኦሮሞ ነህ ወይ ብትለው እሱ ፋኖ ግዴታ ጉልበት ብቻ አይጠቀምም። ሰው ማንን ልኮ እንዴት ማጣራት እንዳለበት ያውቃል። እሱ አንድ ጊዜ ዋሲውን መብረቁ አዳምጠኝ። እኔ እዚህ በማደርገው ነገር የኔ ቤተሰቦች ሊጠየቁ አይችሉም። እዚህ ላይ ወጥቼ ቤተሰብ ይሄን አድርግ ብሎኝ የአንተ ቤተሰቦች አንተ በምታደርገው ነገር የአንተ ቤተሰቦች ሊጠየቁ አይችሉም። ግን አንተ ቤተሰቦች ተወልደ ያስደከው እንደሱ እንዲል ነበር የፈለግኩት። ግን እሺ ቀጥል። አይደለም እሱ ቤተሰብ እንደላከውና ስራ እንዳለው አድርጎ ነው እኮ የሚሰራው። ለምን ቤተሰቡን እኔ አንተ ያልከው እንዲል ነበረ። ቤተሰቦች የሚያውቁት ነገር የለም። እኔ ያልኩት በራሴ ነው እንዲል ነበር የፈለግኩት። ዋሲውን እንደዛ እንዳይልህማ ለቤተሰቦቹ ጥቅም ሰጥተውታል በዛን ሰዓት። እችን ነገር ከተናገረማ ነገር ተበላሸ። እሱም በህይወት አይኖርም። ግን ዋናው ትልቁ ነገር አንተ ተወልደ ያደግከው በኦሮ ነው። በቤተሰብ ጭራሽ የኦሮሞ ደም የለብን። የት ነው ተወልዶ ያደገው? የቦሮ ልጅ ነው እሱ። አረ ቦሮ አለ ጊራና፣ የጊራና ልጅ ነው። አረቱ አሁን እሱ መብረቁ መቸጠፍቶን ተወለደበት የኖረበት እናቀ የለም እሱ አይደለም። ግን ቤተሰቦችም የአማራ ዘር የላቸውም አይነት ነገር አንተ ምትለው ብትል ማንም የሚያምን ሰው የለም። እና የኦሮሞ ደምነትን ያገኘው ካይሮ ላይ ነው፣ በጉርብትናና አብሮ በመብላት አንተ እንደ ግለሰብነት ሞጋሳ ይኸውልህ፣ ጆከር ሞጋሳ የሚባል ነገር አለ በኦሮሞ። ሞጋሳም ተምር አያገባኝም እሱ ኦሮሞ የሆነው ልጁ ኦሮሞ እንደሚመስለኝ ግን ቴምር ልጁ አማራ ነው። እንደዛ ከሆነ እሱ እንደዛ ከሆነ እና ወላጆቹ እኔ እንደማውቀው አማራ እንደሆኑ ነው። አንተ ሄደህ እንደጠየቅከው እኔ ስጠይቀው አሁን አይ አንተ ዘራቸውን ቆጥረህ ንገረኝ አይነት። ስለዚህ ኦሮሞ ማላቸው አይነት ነገር እሱ እያለ ነው። ቆይ በዚህ ነገር እንስማማ። እንደዛ ካለ እኛ ነህ ብለን እንመንህ።
ማን ጫላ ማን ብችላ በልና ቁጠርልን። እኛም የአንተን ቤተሰብ ስም ማንሳት አንፈልግም እዚህ እና አንተ ማን ብችላ ባይሳም ጋዲሳም ማለት ይችላል። እንስማ በቃ ሚውታ እሺ እንትን እንዳይሆንበት ሶስተኛውን አያትህን ንገረን እስኪ። አሁን አንተ ኦሮሞ ዘር ካለብህ የአባትህን ወይም የእናትህን ሶስተኛው ላይ ወይም ደግሞ አራተኛው ላይ ስሙን ጥራው እስኪ። ወሮ ወሎ ነው የሚለው። ወሮ ወሎ የሚባል ችግር የለም። እኛ እንደዛ የሚባል ስም ሶስተኛው አያትህን ንገረኝ። የኦሮሞ ዘር ቢኖርብኝ ምንድን ነው ችግር የለውም ግን እኮ ችግር አለው። ኦሮሞ ዘር መጥፎ ነው እያልን አይደለም። አሁን አንተ ሌላ ቦታ እንዳትወስድ። ኦሮሞ ወንጀለኛን ብቻ ነው የምንጠላው እንጂ ንጹህ ኦሮሞ ነው፣ ኢትዮጵያዊ ነው። እኛ የሚገለን ነው ዋሴ። እሱ ብቻ አይደለም በኦሮምኛ ይንገረን፣ እንደውም ስሙን ምናምን ነገር ያስረዳም። በኦሮምኛ ጆሮ ብጎትተው አይሰማም። እኔ ግን የኦሮሞ ዘር አለብኝ ካልክ ከእናትህ ወይም ከአባትህ ሶስተኛውን የአባትህ ወይም አያትህን ጠራልን ስማቸውን። ምን የኦሮሞ ስም ካላችሁ በወሎ ወይም በአማራ ክልል የሚገኘው የኦሮሞ ዘር ሐረግ ሶስተኛ ላይ አታገኙ ወይም አራተኛ ላይ። እሺ አራተኛው ላይ ስንተኛው ላይ ነው የሚገኘው? አምስተኛው ላይ የኔ ውሳ ባሬንቱ ምን ምሳና ያልከው? ምሳና ያለው ኩምሳ ሞጋሳ ኩምሳ ነው አለ የሆነ ቦታ ላይ። በሞጋሳ እኮ የምትሄዱ ሰዎች እኮ መጨረሻችሁ በወድና በሞጋሳ የምትሄዱ ሰዎች መጨረሻ የምትቆጥሩ ዘራችሁ አምስተኛ ላይ ኩምሳ ነው ያልከው። ጆከር በሞጋሳ ከሄድክ መጨረሻው ሳኗ የሚሆነው ባይሳ አይደለም። የእናትህ ነው ኩምሳ የሆነው የአባቱ ነው። የአባቱ ነው ኩምሳ። አምስተኛው ትውልድ ማለት ነው። አምስተኛው ላይ ያለ የባህሪ ለውጥም አለ። እቺ ኤንጂኦ የምትባል ነገር እስከምትሳካለት ድረስ እቺ ኩምሳ ኤንጂኦ በጣም የባህሪ ለውጥ አንጥቷል። ኖ መብረቁ ግዴለው ከአሁን በኋላ ወደ ፖለቲካ ከተመለሰ ነገር ጥቅም እያገኘ ስለሆነ በውስጥ ይሄዳል። ይሄንን አወራለሁ ክፈሉ ይላቸዋል፣ ይቀባበላል፣ ይመቸው ብላል። ምንበላ ካገኝ ክፍያ እኮ አልተከፈለውም። በነገራችን ላይ ማን ነበረ ያለው ብሎ ሲንቀሳቀስ ተጣጣረ ነው። እዛችን አንድ ፖለቲካ የማይችል ሊቀመንበር አለ። ማን ነበረ ስሙ? መብረቁ ማን ነበር ስሙ? ወይ አሁን ጥያቄያችን ምንድን ነው? ጆከር ተመለስን ወደ ፖለቲካው የምትሉኝ ወይስ? ኧረ መች እንደፈለግ ብትመለስ ስላየን ነው እንጂ ያስገባንህ ደግሞ ትልቅ ነገር አድርገን እንደጠየቅን እንዳታረግ። መብረቁ እንደውም መመለስ አለብን። አሁንማ ይፈራል። አንተ አይመለስም እንዴ? ተመለስ ነው ወይ የምትሉኝ ይላል እንዴ? ደግሞ ጊዜ ሰጥተን ስለዋራ አስወጣው ጀዝባ ናውረድ እያስላየን ለመሳቅ እንጂ ያስገባንህ አንተን አቁማለህ የለ። አንተ ምን ተመለሱ ነው የምትሉኝ ይላል እንዴ? ደግሞ በክት ተመለስ አልተመለሰ አንተ የሚያምርብህ ሴቶችን ሰብስበህ እነዚህ ወሎ የሚሉ አሉ። የኬሚሲ ኦሮሞች ስናወራ ፖለቲካ ይሰራልን የሆነ የጋበዝ ነው መሰለው እንዲ ምን እያሉት እንደ ታውቃለህ? መብረቁ መገደል ያለበት 2 ዓመት ሙሉ ገንዘብ በልቷል እያሉ ነው።